ስትገቢ ምክንያትሽ ምንድነው? አጠር አድርገሽ ተናገሪ። ምክንያቴ እኔ የትም መስራት አልቻልኩም። በቃ ሁሉ ነገር ዘጋጉብኝ። ያወኳቸውንም ሰዎች ህግ ቦታ ሲሄድ ቀልድ ነው ይላሉ። በየኢጃዛ ቤቱ ተደበደብኩኝ ወጣው ድራማ ነው ይላሉ። ድራማ ያሉትንም ሰዎች ይያለው። የሰው ልጅ ሳይከፈለው እንዴት ድራማ ይሰራል? የሀብታም ናት ልጅ ይላሉ። ታክሲ ጭመራ አካሄዱብኝ። የሚሄድበት ሁላ ዋጋ አስጨመሩብኝ። እነዚህ ሰዎች ህግ ራሱ የለም እንዴ? ስልኬ መደዋወል አልችልም። ስልኬ ላይ አንቺ ነሽ እንደ ችግር የለም የኔ ማረሽ ይቀያይሩታል። ታመኔ የትም መንቀሳቀስ አልቻልኩም። 3 ወር ነኝ። ያው 3 ወር ነኝ ከመጣሁ። ማርያምን ቀልድ ነው ይላሉ። የኔ ህይወት መቀለጃ ነው። አጥንቴ ወጣ። ሱሪ ሁላ ሰፋ ነው የምልህ። ለምን እውነቱን አይናገሩም? በእኔ ህይወት ለምንድን ነው የሚጫወቱት? ቲጂ ችግር የለም ማሪ ይፈልጋቸው። ታሜ ፖሊስ ናት ይላሉ። ኮንግራጁሌሽን ይላሉ። ፖሊስ ከሆንኩ ደግሞ የፖሊስ ልብስ ማስለበስ እኮ ነው ጋይስ። ታሜ የኔ ህይወት መቀለጃ ነው እንዴ? ኮንግራጁሌሽን እና ነው የሚሉት። እሺ ተረጋጊ ሀቢብቲ። እኔ ወላሂ እኔ ግራ ገባኝ። ግድግዳ ውስጥ ነው የከተታችሁኝ። እኔ ምንም አልገባኝም። ተረጋጊና አስረጅኝ ሀቢብቲ። شوي في مشكلة يعني بس تيجي ችግር የለም ማሪ በአካል ነይና እናወራሻለን። እሺ እኔ አሁን ማርያምን ወዴትም የሚረዳኝ ሰው ራሱ የለም። ያምኔን ጠፋ ብር ብቻዬን ደግሞ ህግ ቦታ ማርያምን ታሜ ምልክ ኢቭን ዱካሙስ ታሜ ጀበና ቡና ልጠጣ እንጂ ነስኮፊ አስደርጎብኛል። ነስኮፊ ቡና አስታወሳችኋት? እንትናን እንደኔ ሆና እንዲያርጎኝ ስትሉ የእሷ ታሪክ ስታወሳን ታሜ የሚያውቋል ሁላችንም እናውቋለን። ውዴ አንቺ ስራ ላይ ትፈልጊው ሊያሳብዱኝ ማለት ነው። እኔ ደግሞ የእግዚአብሔር ሀል ደግሞ አላብዳልካቸው። ማንንም ሊያሳብድሽ አይችልም። አንቺ የመራት ውስጥ ነው የተቀመጨው። እየሰማሽኝ? ማንንም ጫፍሽን ሊደርስብሽ አይችልም። አንቺ የት ነው ያለሽው? መብቴ ነው። ስራ የመልቀቅ መብት አለኝ። ደግሞ እየለቀቅኩበት ካምፓኒ አልመለስም። እሞታታለሁ እንጂ እዛ ካምፓኒ ውስጥ አልመለስም። ስራ ናቀችን ብሎ ነው እየሄደ እየተከተለ የተሳሳተ መረጃ ያሰራል። አልተረዳውም። በቃ ታሜ ችግር የለ እሷ ቲጂ ሁሉንም ነገር ችግር የለም። ቲጂ አሁን ስራ ነው የምትፈልጊው? ማሬ ስራ ፈልጋለሁ። ታማኝ ሰው ማመን አጣው። ብቻዬን ተገንጥያለሁ። ለምን የጀርዛ ቤት ውስጥም አስደብድቦኝ ወጥቻለሁ። ማርያምን ሰው አላምንም። ሆቴል ውስጥ ቁጭ ብያለሁ። እኔ በስርዓቱ ወይ ስራ ቀይሬ ልስራ እንጂ የተናኩበት ካምፓኒ ላይ አልመለስም። እኔ ችግር የለም። እልክ ተያይዟል ከኔ ጋር ጋይስ። እኔ በቃ ችግር የለም። ቲጂ አዳምጪኝ እሺ። ቲጂ በኋላ ማለት ነው ወደ ማታ አካባቢ የሳሪ ሱቅ ካወቅሽው እዛ ሰፈር ነይ እሺ። እዛ እኔና ታሜ እናገኝሻለን እሺ። አዎ ነይ ሀቢብቲ ነይ እሺ። ታንጣይስ ልብሴስ እኔ እኮ ትራንስፖርት ራሱ ዋጋ እየጨመሩብኝ እንደ ስሜ ተጠላሸ እኮ ነው የምልሽ። ስሜ ካለ ስራዬ አይ ኮመንታተሮች። እሺ ቲጂ በቃ በኋላ ሳሪ ጋር ነይ እሺ ማሪ እናወራሻለን። እቃ ሁሉ ታትሞ እቃ ገዝቻለሁ ታሜ ማርያምን። ያላተሙብኝ ነገር እቃውን ሁላ ገዛው። ቢልላ መሰብሰብ ጀመርኩኝ እኮ ቢሉላ እየሰበሰብኩ ነው። የኔ እህት አይዞሽ ችግር የለም። ሁሉንም ነገር ኢንሻአላህ ይስተካከላል። ማታ ነይና እንገናኝ በአካል እዚህ ጋር ሁሉንም ነገር። እኔ ብዙ ነገር መረዳት ስለምፈልግ ስትመጪ በደንብ ታስረጅኛለሽ። ከምንችለው በላይ ኢንሻአላህ እናግዝሻለን። እሺ በቃ ችግር የለም። እሺ ቲጂ እኔ ስልክ ቁጥራችሁ የት አለ? ሎኬሽናችሁ የት አለ? እኔ አሁን ይኸውልሽ እንደወጣሽ ስልክ ቁጥርሽን አስቀምጪልኝ። ጽፌልሃለሁ። ስልክ ቁጥርን የቀጥታ ቁጥርን ጽፌልሃለሁ። የዋትስአፕ ልጻፍልህ? አዎ ኦኬ፣ የዋትስአፕ ልጻፍልሃለሁ። በቃ ከዛ እናገኝሻለን። እሺ እሺ በቃ እሺ። ቲጂ ስሬስ ነው ኢምፖርታንት ነው። ጌታን ለምን ሰውየው ምንም አታመጣም ብሎ ነው ቁጭ ያለው። ምንም አታመጣም ብሎ ዛሬ እህቴ ዛሬ እንገናኛለን ኢንሻአላህ። ኸይር ዶንት ወሪ እሺ። ሎኬሽን ትልኩልኛላችሁ? እንልክልሻለን። ወይ ደግሞ የተናኩበት ካምፓኒ ላይ ገብቼ ስራ አልሰራም። በቃ አንቺ ያልሽው ሁሉ ይህ ይሆናል፣ ይከናወናል። ችግር የለም። ልክ ያ ቪዲዮ አንድ ሴት ልጅ ነን፣ አንድ ሁለት ሴትና ወንድ ነን። ሴትና ወንድ ያሉ ደግሞ አለቃይ ነው ምንድሽ ነው እያሉ የሚጠይቁት ፐርሰናል ህይወትን የመጠይቅ መብት የላቸውም። ጠየቁሽ? ምንድን ነው ይሄ? ምንድን ነው ያሉ? ከዛ ጠዋት ላይ አምጪ ከሰዓት ላይ ፔመንት አምጪ አሉኝ። ሌሊት ከፍያለሁ። ቀን ቢተባለች ሌሊት መጥተው የት ነው የምትሄጂው? እንዲ ከፍያለሁ። ካሜራ ወጣ። ከዛ
ናይ ቢዩቲ ላይ ነው ያስከፈሉኝ አልኩት። ከዛ ካሜራው ጋር ሄዳለሁ። ካሜራው ቦይደ ተደርጓል። የለም የዛኔ በቢጃማ ነው የወጣሁት። የዛኔ ይሄ ነው በይለኛ በውሸት እኔ እንዴት ነው ይሄ የምለው? እኔ ያወጣሁት ላይ ሳይ ያወጣሁት በቢጃማ ነው። ይብን ለኔ አንኳኩተውብኝ 120 ብር ነው የሚገኛ ሆቴል አለ። ኦኬ እንዴት ነሽ? እንዴት ናችሁ? ሰላም ነው አለን። አኪ እንዴት ነሽ? እንዴት ናችሁ? አለ እንዴት ነሽ ማሪ? ከእንደዚህ አይነት ነገር ከጀመራት ትንሽ ጊዜ ቆይቷል። በተለይ ኢትዮጵያ ለቫኬሽን ሄዳ ነበረ። ጓደኞቿ ነበር የነገሩኝ ማለት ነው። እኔ ያገኘኋት እዚህ ቲክቶክ ላይ ነው። እንደዚህ የማይሆን ነገር ስታወራ ሼር አደረጉልኝ። ገባን፣ ለማውራት ሞከርኩኝ። የኢትዮጵያም አንድ ጓደኛ አለቻት። ቫኬሽን በሄደች ሰዓት ያጋጠማትን አንዳንድ ነገሮች ነግራኝ ነበር፣ ጓደኛዋ ማለት ነው። ምናልባት እዚህ ጋር ማውራት አስፈላጊ ካልሆነ በውስጥ ልነግራችሁ እችላለሁ። ከኢትዮጵያ ነው ቫኬሽን ሄዳ ያጋጠማት ነገር ነበረ። ከኢትዮጵያ ነው ታማ ወደዚህ የመጣ። ይሄ ነገር የጀመራት ኢትዮጵያ ነው እና ጓደኛዋም አለች። ቤተሰብ ምናምን በጣም ከባድ ነገር ደርሶባታል። ቲጂ በቤተሰብም በእህቷም ብዙ ችግር የደረሰባት ልጅ ነች። ዝም ብላ አይደለም እዚህ ደረጃ ላይ የደረሰችው። ኢትዮጵያ ነበር የጀመራት፣ ግን ያው ቤተሰቦቿ ሊረዷት ስላልቻሉ ከቤትም አስወጥተው ስለጣሏትን ያኔ ገና እንደጀመራት ዝም ብላ ወደዚህ መጣች። ሰው ቢኖር ኖሮ ያው እዛው ቶሎ ጸበል መሄድ ነበረባት ማለት ነው። እና ቲጂ ትንሽ የአእምሮ ችግር አለባት። የምታወራው እንዳለ አንቺ የምትጠይቂያት ሌላ ነው፣ የምትመልሰው ነገር ሌላ ነው። አቡዳቢ አካባቢ ነበረ የምትሰራው እና ጓደኞቿ ጋር ነበረ የምትኖረው። አብራት ለመጨረሻ ጊዜ አብራት የምትኖር የነበረ ብቻ አቡዳቢ አብራት የነበረች ልጅ እንደነገረች ያው የጀማምራት የነበረ ሰሞን እኔ ሰማሁት ከኢትዮጵያ ነው የጀመራት። እዚህ ከገባች በኋላ ስራ አልሰራችም፣ ግን ያው የማይሆን ነገር ታወራለች። የምትጠየቀውን ነገር ትክክለኛ ነገር አትመልስም። ሊገሉኝ ነው፣ እንደዚህ ሊያረጉኝ ነው፣ እንደዚህ ያረጉብኝ ምናምን እያለች እንደውም ስም እየጠራች ሰምታችኋት ከሆነ እንዳለ የምትጠራቸው ስሞች ጓደኞቿ አብሯት ይኖሩ የነበሩ ናቸው። እና እነ ሄለን ምናምን የምትባሉ ልጆች ካላችሁ ኑ ግቡና ለህዝቡ ሄለን በተለይ ብዙ ነገር ስለምታውቂ ነይ ግቢና ተናገሪ። ከሄለን ቀጥለው ደግሞ አንድ ጓደኛ አለቻት ኢትዮጵያ የምትኖር የነበረች እዚህ ቲክቶክ ላይ መታቃት የነበረች እና ልጅቷ ሆቴል ይዛ ምናምንም ነበረ። ፖሊስም ይዟት ነበረ። ሄዳ ነበረ ፖሊስ ጣቢያም፣ ግን ፖሊሶችም ሊረዷት ስላልቻሉ የተወሰነ ቀን ራሷን ስታምት ነበረ። ሆስፒታልም ገብታ ነበረ። ከሆስፒታል ሞታለች። እንደገና አሁን ያለችው ሆቴል ውስጥ ነው። ሆቴል ውስጥ የሆነ ስም የምትጠራው የጓደኞቿን ስም ነው። እንደዚህ ያረጉኝ እንደዚህ ያረጉኝ ነው እያለች የምታወራው። ሱፐር ማርኬት ውስጥ ላ እንዳለ በዚህ ሙቀት እንዴት ልጅ ይዘሽ ትወጫለሽ ከቤት? ልጅቷ ታርጊ አንዴ እኮ ማሪ። ታዲያ ኤምባሲ ሂጂ ህፃን ልጅ ይዘሽ አንቺ ደግሞ ያለውን ነገር ላስረዳሽ። እኔ ምን ጨርሳሪ ሚታርጋ እንዴ? ኦኬ ጉድ። እና በአጠቃላይ ቲጂ ከአቡዳቢ ከመጣች በኋላ እንደገና ዱባይ ኢጃዛ ቤት ነበረች ለ2 ወር። ረስተዋል ልጅ ኦኬ። ለ2 ወር ኢጃዛ ቤት ነበረች። ኢጃዛ ቤት ምንም ሳያስከፍሏት በጣም እየረብሸች ነበረ። ልጆች ተረብሻለች ምናምን። ግን እንደዚህም ሆኖ በጣም የሚገርማችሁ በጣም ራሷን ትጠብቃለች። በዙሪያ ያሉ ጓደኞች እንዳያምኗት ያደረገው አንዱ ነገር ምንድን ነው? ራሷን ትጠብቃለች። እንደዚህም ሆና ወታ ምግብ ትበላለች። ከሰው ጋር ቁጭ ብላ አትበላም። ያ ነገር ምን እንትን አለ እየታመመች እንደሆነ ሰዎች አንደርስታንድ እንዳያደርጓት አውቃ ነው ምናምን ወደሚል ደረሱ ማለት ነው ጓደኞቿ። አሁን ግን ሆቴል ይዛንም እያደረች ያለችው ሆቴሎች ሰዎች ሊገሏት እየመጡ እንደሆነ ምናምን የምታወራቸው ታሪኮች እንዳለ እሷ አይምሮዋ ላይ የፈጠረባት ይኸውን እያመማት ያለው ነገር አይምሮዋ ላይ የፈጠረባት ነገር ሳይኮሎጂካል ችግር አለባት። መደረግ ያለበት ከኤምባሲ ጋር ተባብሮ እቺ ልጅ የአይምሮ ችግር ስላለባት መታከም ትችላለች። እዚህ ሀገር ደግሞ ገቨርንመንት ልክ ኢትዮጵያ አማኑኤል ገብተው እንደሚያገግሙት እዚህ ሀገር ኤምባሲ ከረዳት ማገገም ትችላለች። በነፃ ሕክምና ስላለ
ተባብራችኋት ወደ ከኤምባሲ ጋር ተባብራችሁ ሆኖ ወይ የምትታከምበትን ሁኔታ ማድረግ ነው ያለባችሁ። እኔ አኬ ቴንኪዩ እንደዚህ አብራርቶ የሚነግረን ሰው ነው። ግን ደግሞ እዚህ ሀገር ማገገሚያ ትግባ የሚባለውን ነገር እኔ አልስማማም በበኩሌ። ለምን እንደዚህ አይነት ነገር የምትፈወሰው ማሪ በጸበል ነው። ስለዚህ ከኤምባሲ ጋርም አንዳንድ ሰዎችም ተነጋግረን እንደምንም ተብሎ አንድ የምትቀርበው ሰው ተደርጎ ትኬት ለሁለቱም ተቆርጦ ወደ ሀገር ገብታ ኦርቶዶክስ ናት መሰለኝ ጸበል ትጠመቅ፣ ሙስሊምም ደግሞ ከሆነች ቁርአን ይቀራላል። ኦርቶዶክስ ናት በቃ። ስለዚህ ጸበል ትሂድ ጸበልና ጸበል ብቻ ነው። ኢትዮጵያ እያለችም ጸበል መሄድ በነበረባት ሰዓት ነው ዘላ ወደዚህ የመጣችው። ጓደኛዋ ጸበል ልትወስዳት ነበረ። ኢትዮጵያ ጓደኛ አለቻት፣ እሷም ልትወስዳት ትችላለች። ጸበል ገብቶሻል አይደለ? ሰው መደረግ ያለበት ነገር ይደረግ። የምታወራቸው እሷ እንደዚህ ሊገሉኝ እንደዚህ ሊያደርጉኝ ምናምን እንዳለ አይምሯ ላይ የተፈጠረባት ጥያቄ እንጂ ማንም ምንም አድርጓት አይደለም። አሁን ግን ለምን እንደሆነ ታውቂያለሽ? አሁን ይሄ እሷን ለማረጋጋት ዝም እንድትተኛ ምናምን እንደዚህ አይነት ቦታዎች የሚሰጡ መድኃኒቶች ልጅቷን ጭራሽ ወደ ባሰ ወደ ሌላ ነገር ይወስዳታል። ከዚህ በፊት ካስታወሳችሁ ነጭ የምትባል ልጅ እንደዚህ ከመንገድ ላይ አንስተናት ምናምን ኢትዮጵያ እንትን ያልናት እንደዚህ ኤምባሲ በጣም ተባብሮን በቃ ፕሌን ድረስ እንድትገባ ተደርጎ ምናምን ወደ ሀገር ገብታ ያችል ጸበል ሄዳ አሁን ደህና ናት። እችን ጸበል ብትሄድ ትኬቷ ተቆርጦ ከስፖንሰሯ የምትቀርበው ከሆነ ተነጋግረን ጸበል ትሂድ። ከዛ በኋላ በጣም እኮ አልባሰባትም መሲ ውሰድ መለስ ነው የሚያደርጋት እና በጣም በቶሎ እኔም ስለ የነበረው የዛኔ በቶሎ የሆነ ውሳኔ መወሰን አለበት። ግን ጓደኞቿ እንደዚህ ሲያወሩኝ ሜርሲ የምትባል ልጅ አለ ከታች አስገባት እያሉን አቀዠባበሩኝ። እኔ መሀል ላይ ግማሾቹ እየቀለደች ነው ይሉኛል፣ ግማሾቹ መርሲ ማናት ጓደኛዋ ነኝ እያለች አንድ ቁጥር ጻፊ መርሲ ስቢያት አለው ከገባች ስቢያት አለው። እሷ እዚህ ነኝ ያለችኝ ሰዓት ተነጋግረ ምናምን ጸበል ይዣ ሊሄድ ጓደኛውም አለች የኔ ጓደኛም አለች አንድ ላይ ማለት ተነጋግረን እንገናኝ ምናምን ተባብለን እሺ ብለን ተቀጣጥረን በሆነ ጊዜ ደግሞ ዱባይ ሄዳለች አሉኝ እኔ ማለት ነው። ከዛ እውነትም ስደውላት ስልኩ አይሰራም። አሁን ደግሞ ሳያብሶባታል። ግን ወደ ኢትዮጵያ የሚልካት ሰው ካገኘች እኔ ራሱ እዛ ስለሆንክ ችግር የለውም ጸበሉ እኔም ወስዳታለሁ። ቤተሰብ ደግሞ እሱ አዳማም ስለሆነ አንድ ቦታ ነን። ቆይ ቤተሰብ ምናምን የምትሉ ሰዎች እኔ ልጅቷ ጤነኛ እያለች ገና ቤተሰብ አላት። ቆይ አንዴ ግን እህቶችም አሏት። ይኸውልሽ ገና በደንብ ሳትታመን በፊት ለጓደኛዋ ደውላ ነግራት ነበረ። ከቤተሰቦቿ ጋር ተጣልታለች። ከቤተሰቦቿ ጋር ተጣልታለች። ቤተሰቦቿ አውጥተው ጥለዋታል። የሆነ የደረሰባት ችግር አለ። በእህቷ ተበድላለች ልጅቷ። አሁን እኔ እዚህ ጋር አላወራም ሶሻል ሚዲያ ስለሆነ። አሁን ሄዳ ትታከም ጸበል ምናምን የምትሉትን ኃላፊነቱ ወስዳችሁ በስነስርዓት ቤተሰብ ምናምን የሚባለውን ነገር ወደ ጎን አስቀምጡና እራሳችሁ ኃላፊነት ወስዳችሁ አስጠምቃታለሁ እንደዚህ ያረጋታለሁ የምትይ ከሆነ ከሚሄድ ሰው ጋር ተደርጎ ወደ ሀገሯ ገብታ ትጠመቅሽ የምትል ከሆነ የሚሆን ከሆነ እንደዛ ነው። እሺ ከዛ በዘለለ ቤተሰብ አላት እንደዚህ የሚለውን ወደ ጎን እናድርገው ለጊዜው። ቤተሰብ ልክ ነሽ። እኔ ቤተሰቦቿን ደውዬ አወርቻቸው ነበረ። እሷን እንኳን ለማስጠመቅ እንኳን ላገኟት ለማግኘትም ፍላጎት የላቸውም። እኔ መሲ ደውዬ ቤተሰቦቿ አንፈልጋትም በጤነኛ እያለች ምንም ያላረግችልን አሁን ነው እንደ የምትመጣው ብቻ ብዙ ነገር አለው። እሺ ስለዚህ ተዋት። ቤተሰቦቿ እርሷቸው። መሲ ታሜ እየደወለልሽ ነው ስልካሽ እና ወደ ኢትዮጵያ ብገባ ከገባኝ በኋላ ችግር የለውም ጸበል እኔም ወስዳታለሁ። ልጅቷ በጣም የምታሳዝን ቤተሰብ መጀመሪያም አክስቶቿን ነበረ የምትግባባው ከቤተሰቦቿ በላይ አክስቶቿን ነበረ። አሁን ደግሞ አክስቶቿም አንፈልጋትም ብለዋል አስቀምጠው። ከዛ ፌመስ ነሽ ብሎ እንዳወራ አረገኝ። ከዛ አንዱ ደግሞ በራነን ብሎ ሪሙቭ ኔክለስ አለኝ። ዋት ዩ ሃቭ ማይ ኔክለስ አልኩት። እቺ ትንሿ ፖሊስ ስቴሽን ላይ ዋት ዩ ሃቭ ማይ ኔክለስ አይካም የመጣሁት እውነቱን እንደተናገረኝ ነው። ስልኬ ላይ የምጫወትበታለሁ እውነቱን ተናገር አልኩት። አይናገሩም እነሱ በእኔ ፊልም እየሰሩ ነው። የእነሱ መጫወቻ ነኝ። ከዛ መጣና ደግሞ አልኩሲስ ፖሊስ ስቴሽን ነሽ የአልኮሊሲስ ፖሊስ ስቴሽን ነሽ ብሎ ደግሞ አንድ ጊዜ ነው እሱ አላውራ ላይ ነው ፕሮሞ። ይሄ ሁሉ የታተመው ምንድን ነው? ሜካፕ ሁሉ አትሟል። 24 ጥፍር ሁሉ አትሟል። ጥፍሩን ተጠቅሜያለሁ አንስቻለሁ እንዳለ ሜካፕ ሁላ ነው። ማን የሰጠሽ?
እኔ ሄጄ ገዝቼ ነው ሱፐር ማርኬት ቢሌው ላይ የፖሊስ ምልክት ነው የሚያሰጠው። 24 ኦፍ ቫኬሽን ነው ምግብ ወርደር ራሱ ሳር የሚደርስን። እኔ ዋሹት ነገር የለም። እኔ እንደዛ ጨዋታ ውስጥ አውጡኝ። እኔ ነው የምትፈልጊው አሁን? ለምን አያውቁም? ከኔ ህይወት ምንድን ነው ይፈልጉት? ማን ነው አውቂያቸዋለሁ። ለምን እንትን ይባላል? እኔ ዋሹት አላብድ አልኳቸው። ይሄው 24 የሚለው ደግሞ ምንድን ነው ያለው? 24 አፍተር እንትን ይሄ ቪዚት ነች ተብሏል ነው የሚለው። 24 ቢል ደግሞ እንደዚህ ነው የሚይዘው። ቲክቶክ ላይ እየገቡ ነው የሚያክሉ አልመዲና ሱፐር ማርኬት እያሉ ሞኔት ወይ ኤክስቼንጅ ሪፈንድ ይሄ 24 አወርስ ቪዚት ነች ተብሏል። ቪዚት አይደለም እማ 24 አወርስ የሚለው ከምትመልሺው ነው ያተሙት እንዳለ ኦፍ ነሽ ሁላ ነው ቢል የሚመጣው እዚህ ጋር ኦፍ ነሽ ሁላ ማሪ። እኔ አንቺ ጥያቄ ልጠይቅሽ እችላለሁ ከይቅርታ ጋር? አንቺ የት ነው ያገኝሻት? ሌላ ነው ያመጣሻት። እኔ እነሱ መቀለጃ ነው ፖሊስ ናት ብለው ስሜን አጥፍተውኛል። ፖሊስ ከሆንኩ ደግሞ የፖሊስ ልብስ ሊያለብሱ ይገባል። ፖሊስ ናት ነው የተባለው። በቃ የሆነ ቦታ ሴት ማውዝ ምልክት ነው የሚሰጠኝ። እንደ መቀለጃቸው ነኝ። ነታሜ ሲባል ትንተባል። ከዛ ጸበል አባቶች ጋር አይቻስለው ነበር። እኔ ተጠልቼ ነው ያለው። ኦፍላቱላ ቢላለኝ ግማሹን ሲቸው ማስቀመጥ ጀመርኩ። እኮ ትሄዳታለች። ቫኬሽን ኦፍ ልትማት እምቢ አለች። አሁን የት ነው እሷ እየኖረች ያለችው? ሁሉንም እምቢ ብላ እኔ ነው ያለችው። የሚገርምሽ። እሺ የት ነው የምትኖረው አሁን እሷ? ሆቴል ውስጥ ነው የምትኖረው። የት ሆቴል? ማን እየከፈለላት? ለምን ኢጃዛ ቤት ተበድሬ ነበር። አሁን አለቀ። እኔ ስራ ነው 3 ወር ተቀመጥኩ። እሺ ሆቴል ማን ነው የሚከፍል? የት ሆቴል? ጨረስኩ በቃ ያለኝን የለሽም? ምን ትበላለሽ? ምን ትጠጣለች? አምኜ እንዴት ሊድ ሀብታም ናት እያሉ ታክሲ ሁላ ነው ያስጨምሩብኝ። ታክሲ ሁላ ያስጨምሩብኝ እንዴ! እኔ የትኛው ሀብታም ነው የሆንኩት? እኔ መቀለጃ ነሽ ስተርስታን ነኝ፣ ግን እኔ ማንም ጥላቻ የለኝም። ለምን እኔ መጫወቻቸው ነው? እኔ ማንም መጫወቻ ለሚያቆሙልኝ ምልክት ነው የሚሰጠብኝ። እኔ ምልክት የሚሰጥብኝ ምን አድርጌ ነው? እሺ አሁን አንድ ነገር ልንገርሽ። ሆቴሉ እንዴት ነው የምትኖሩ? ምን እየበላሽ ምን እየጠጣች? ማንም ስላት ተበድሬ ነው ብድር አለብኝ አለችኝ። ብድር አለብኝ እና አንቺ ጋር እንዴት መጣች? ወይስ አንቺ ሆቴል ሄጄ ነው ዱኬሽን ለምኛት በቅዱስ ሚካኤል ብቻ ስላት ወደ አሁኑ ላከችን። ኤዱኬሽን እኔ የማንም መጫወቻ አይደለም። ቁጭ ብሎ ብሔር ብሔረሰብ መጫወቻ የሚያደርጉ የብሔር ጥላቻ የለብኝም። ላይ ብሔር ብሔረሰብ ነው ያዘመቱብኝ። ኢጃዛ ቤት ውስጥ እራሱ እሷ ያለችው አሁን ደበደቡሽ? ደበደቡኝ። ይኸው እግሬን ራሱ ወንድ ነው መቶ መታኝ። ይህ ውጭ ብሎ በእርግጫ የብሔር ጥላቻ ያለሽ ነው። እዚህ ሀገር ከመጣሽ ፓስፖርት ሊያልቅ ቪዛሽ ቪዛ እንድር ምናምን ሊያልቅ 2 ዓመት ተጠቅመሽበታል። እዚህ ሀገር ኖረሻል ወይስ ቪዚት ነው የመጣሽው? ቪዚት አይደለም የመጣው። ስመጣ 3 አይዲ ነው ያለኝ። በኮንትራክት ነው የመጣው ስመጣ። እሺ እንደመጣሽ የት ገባሽ? ትራንስሌሽን ወሰድኩ። ከዛ በራስ ወረቀት አሰራ እና የቀያየርኩ ሰው መስረጃ። ኦኬ ሆቴልን ምንም ትሰሪ ነበረ። ከዛ በኋላ ምንድን ነው የተፈጠረው? ሀብን የሆነው ምንድን ነው? ከዛ ሬስቶራንት ከወጣ በኋላ ስልክ ላይ ገብተው እየገቡ ይሄ ማነው ይሄ እያረቡ እያታሙ አሰደቡኝ ነው የምልሽ። ከዛ ቁጭ ስል ደግሞ ቲክቶክንም ትቼ ቁጭ ስል አጭር ሰውዬ ከአንዱራ የለበሰ እየመጣ እኔ ከአበሻ ጋር ከተቀመጥኩ መጥቶ ተፍቶብን ይሄዳሉ። ከዛ ላይ ወጥቼ ቲክቶክ ላይ ያሳደባል። ኦኬ ስለዚህ አንቺ ጋር እንደዚህ አይነት ጋለሪ ስለጣሉብሽ ውስጥሽ በጣም ተጎድቷል። ማመናችን በቃ ሊያሳብደኝ ነው። ቡና አልቀረው ቡና ውስጥ እኮ ነስኮፊ ያስገቡብኝ። የጀበና ቡና ውስጥ ነስኮፊ ዱካም ውስጥ አሰሩብኝ። እሺ ለምን መሰለሽ እሷ ጸበል እንድትወስድሽ እኔ ጸበልም ቅባ ቅዱስም አለኝ። ከኢትዮጵያም ጥቼ ጠጥቼ ነው ለታይላንድ በቅርቡ ነው ከኢትዮጵያ የመጣሽው። ቅባ ቅዱስም እሺ ስራ እንፈልግልሽ። ምን አይነት ስራ ነው ሆብሽ? ምን አይነት ስራ ነው የምትፈልጊው? መስራት ትችያለሽ። ስልኬን አላምንም። እያንዳንዱ እንትን ተብሏል። ከዚህ ስልክ ልውጥት ውስጥ ወጥቻለሁ። ጓደኛ ልክ ወጥቼ ሳለቅስ እኛንም ብለህ ምልክት አድርገዋል ነው ልሽ ምልክት ነው የሚሰጣጡ ስልኬ ላይ ጤጥ ነው ያደረጋቸው።
ኦኬ። ስለዚህ እንደዚህ ነው። አሁን ወደ ሆቴሏ ትመለስ እንዳለችው ስራ በዌይተር ወይም በምን ካለ ይፈለግላት። አንቺ ደግሞ ጀስ የምትአግዣት ነገር ካለ አግዣት። እኛ በዚህ ነው የምንተባበራት፣ ምክንያቱም መስራት ትፈልጋለች ልጅቷ። እኔ ማንም መቀለጃ አይደለም፣ መቀለጃ አይደለም። እኔ ላይ ተጠቅመውብኛል። ምንም አይነት ፔመንት ሳይሰሩ ነው የተጫወቱብኝ። መጫወቻ 3 ወር ነው ቁጭ አልኩት። 3 ወር ቁጭ አልኩ። እውነቱን ለማወቅ ምልክት ኢት ሲለኝ ይዘዋል እዛ አያሞት ይልሏል። ምልክት አረጉኝ። በቃ ስራ እንዳልቀጠር ምልክት። እኔ ደግሞ በምልክት የምቀጠር አይነት ሴት አይደለም። እየነገርኩሽ እኮ ነው፣ እየነገርኩሽ ነው። ሰዎች እኮ ይታወቃል። ፖሊስ ስቴሽን ራሱ ስሄድ ሳሪ ቪዛውን ማን ይሰራላት? የቤዛሽ ከፍልሽ ማለት ኪያ ማን ነው? ኪያ እስቲ ያሳየ። ኪያ ማለት ምን አላት? ልጅ ነው እኔ እንጃ አላውቅም፣ ግን አሁን ስንመጣ ከፊሌ ነው ብላኝ እያወራች ምን አለ ታዲያ? እሱ ምንም የት ነው ይሄ ነው ጋር ፎቶ የለውም። ደውሎልሽ ነው የሚሰሩት ላይ ነው። እነሱም በምን ማስቆም እንደምትችል ታውቂያለሽ? እና ይኸውልሽ ስልኩ እዚህ የሆነ ፖስት ካረኩኝ እሱ እኔ ነው የሚሉት ይመጡና ምን አገባቸው? እኔ ደግሞ ፖስተው ነገር ምን ማወቅ ፈልገው ነው? የት አባታቸው ያቁኛለን? ያቁኛል። እኔ አንድ ነገር ልንገርሽ፣ ቲክቶክ ላይ ማርያም ማንም ሂጂ አንድ ነገር ልንገርሽ። አንቺ እነሱን ማስቆም ነው የምትፈልጊው አይደለም? ሆንሽ አዳምጪ። እነዚህ በፖሊስም አይቆሙም፣ በዓለም አቀፍ ሕግም አይቆሙም። ነገ ጠዋት ተነስተሽ ኪያንም እናናግረውና አባ ጋር ሂጂ። ጸበል አረኔ ቅባ ቅዱስ አለን ቤት ውስጥ። ግን ደግሞ በአባቶች ሲሆን ደግሞ ትክክል። በጣም እሺ፣ እንደዛቸው ጋር ሂጂ እና እንዴት ነሽ? እሺ፣ አይሻልም ማሪ? እነሱ ጋር ሂጂ እና በእነሱ ይሻላል። ጸበል ትጸበያለሽ። እስከዛ ቀን ደግሞ እንዳልሽው ኢጃዛ ቤት ካልኖርሽ ሆቴልሽ እዛ ጋር ስንት ነው የምትከፍሉ? ሆቴል በቀን 100 አሪፍ በቀን ቆንጆ ነው። ችግር የለም። ካልተቡኬት ይመጣል። አይ ነው ላላ እስከምትጸበል ድረስ ነገ ከእነሱ ጋር ጸበል ሂጂ። ቆንጅዬ ልጅ ስለሆንሽ በጣም ስለምታምሪ ቀንተው የሚያደርጉበሽ ነገር ሊኖር ይችላል። ገባሽ? እንዲህ እየተከታተሉ እንዲህ የሚያደርጉሽም ቀንተውብሽ ነው። አባ ጋ ሄደሽ እዛ እሳቸው ጸልየውልሽ ጸበል ቅባ ቅዱሱንም ምንሆንም አድርገውልሽ ከዛ በኋላ እነሱን አጥፍተሽ ወደ ስራሽ ትገቢያለሽ። እሺ እንዳለ ጢጥ ብሏቸዋል ጓደኞቼ። ሰውየው መጀመሪያም ተናግሬ ማን ነው ሰውየው? ታሪኩን ተናግሬ ቴጂ መሲ ነኝ። ይኸውልሽ ቲጂ አሁን ማሚ ሽሮ ታመጣልሻለች። ቁጭ ብለሽ ሽሮ ቤሺ በቃ እንትና ኪያ እስኪመጣ ድረስ እሺ። ማምነው ሰው የለም። አሁን ጓደኞችን አምኜ አልሄድም። ኪያ ነው የሚመጣው፣ ኪያ ነው የሚወስድሽ። አሁን ግን ማሚ ሽሮ ታመጣልሻለች። ሽሮ ቢ በቃ እሺ። እኛን አምነሽ አይደል የመጣሽው? እናንተ ጋር መምጣት ፈልጋለሁ ብለሽ ጠዋት። ስለዚህ ሽሮ ትዘዝልሽና ዛሬ ከዛ ቢሽሮ ከዛ ነገ ኪያ ጸበል ይዞሽ ይሄዳል። በጣም ነው የምታምረው ሳሪ። 4000 ሰው እና 5000 ቁጭ ብላ ስለፈልፋታል። ላይቫን ከፍታ እንዴት ስንት ቀኗ እኮ አንቺ ሞዴሊስት ነው ያለብሽ። እንደዚህ ነው በጸበል ርግጥግጥ አድርገሽ ያበደ ሞዴሊስት ትሆኛለሽ። እሺ ወደ ስራሽ በሰላም ትመለሻለሽ። ግን እሺ ብለሽ ታዝሽ እና አባ የሚሉሽን ማድረግ ነው። እሺ የሰው ልጅ ቲጂ እኮ ናት። ማናት ለምትሉ ቲጂ ናት። አንድ አዙሪ እናሳያቸው። ሳሪ ቲጂ ናታ። ልጅ ምን ችግር አለ? ለምንድነው የምታየው? ሀና የምትባላለች እቹት ሀኒ የት አቡዳቢ ነበርሽ እንዴ? ዳቦ ቤት ልጅ እየበላሽ ሀኒ አንቺ ነሽ እንዴ? እኔ መች አውቄ በእናትሽ ማቀት እዚህ ነው። አንዴ እንደውም ከካሌብ ጋር እያለፍን ቪዲዮ ለሰርታለች ከሱ ጋር እና እዛ ስናልፍ ነው ማየት ሰራ ነበረች በስነስርዓት ቆንጅዬ ልጅ በጣም ሰው አክባሪ ልጅ ነበረች። እኔ ምን እንደተፈጠረ አላውቅም። አዎ ኪያም እኮ አሁን እያለ እኮ ነው
ኪያ ማውዳብ ይሰራ ነበር። አዎ ምን አለ በጣም ጎበዝ፣ በጣም ምርጥ ልጅ፣ በጣም ሰራተኛ ልጅ ነበረች። እኔ ላይቭ ላይ ትናንት ሰዓት በጣም ደንግጫለሁ። ኦልሞስት አሁን እኔ ጋር ልጨርስ ነው ቪዛዋን አለ። ትንሽ ነው የቀራት አለ። እኔ ሰዓት እኮ በጣም ገረመኝ። ምን እንደተፈጠረ አላውቅም። የአውራት አለው እኮ አይዞሽ ምናምን እላታለሁ በውስጥ እና ነበረች አካባቢዋ ያለ የእሷ የቅርብ ሰው የቅርብ የሀገሯ ሰው ምናምን ሳሪ እንደዚህ ሆና ማንም ጓደኛ የነበረች አይልሽ። አንድ አትውደቂ ሳሪ። ፈጣሪ ደበድቡኝ እውነቱ እየታወቀ ታክሲ እያስቀመጥ የተሰሰ መረጃ ነው የሚያዘግቡኝ። እንዳለ አለማት የመልቃት መብት አለኝ። እኔና የማንም መጫወቻ እንዳለ ሂጂ። አቡዳቢ ማን ነው ዘመድ ያለሽ እዚህ? ሀይሚና ሰላም ናቸው። በቃ እንደሚያውቁኝ ሀይሚ፣ ሰላም፣ ሚጣ ቁጥራቸው አለሽ? እነሱ ሀና ታውቃቸዋለች። እኔ ቁጥራቸውን አላውቀውም። እንጃ። አንቺን እኮ ነው የዛን ሰዓት ያየሁሽኝ። እዚህ ልሻል እኮ በቃ ወይ እነሱ ጋር ወደዚህ ትመጫለሽ አቡዳቢ፣ እነሱን ያናግሩልሽ። አርቲስት የተፈጠረውን ትክክለኛ ነገር እኮ ነው። እነሱን ቁጥራቸው ካለሽ ስጫቸውና ያናግሯቸው። እናውራቸው ካላቸው አሁን ያልሻቸው ልጆች አላውቃቸውም እኮ አለች ማለት ነው። ኧረ ሰላም ሀይሚን ታውቃታለች ስትል ሰጧቸዋለች። አንቺ የለሽም? አለኝ አንድ ላይ ስጭን እኛ እናውራቸውና ዛሬ እንደዚህ አውቃቸዋለሁ እንጂ በቁጥራቸውን አላውቅም። እሺ ችግር የለም። እኔ እናውራቸው ኪያ ቀይ ነው። ቀይ ሳራ አውራት ታውቀኛለች። ሄሎ አጥፊ ብሉቱሱን አጥፊን ያለችልበት እኮ አልችልበትም። ግን ብሉቱሱ ላይ ትገባለች። 3000 4000 ሰው ቁጭ ይላል። እሷ ዝም ብላ ነው የምታወራው። ሰውም ደግሞ ቁጭ ብሎ ነው እንትን የሚላል። ከዛ ካሜ ጋር በኮመንት በቃ ይታሪኒው ታርጊው ዘገባች ማለት ነው። አስገባናል። ከዛ እንዴት የኔን ጉዳይ ሳታዩ 6 ወር ሆነኝ ምናምን አለች። ከዛ ገብቼ ፕሮፋይሏን ሳይው ለከሷ ልጅ ናት። ታሜ በዚህ በቃ አሁን ልክ እንደምታወራው ሰው ችግር የለም በአካል እኛ እናገኝሽና ሳሪ ጋር እናወራሻለን ማታ ነው ያላት። ትታመረ በጣም ነው የምታሳዝነኝ። ቆይታለች ማለት ነው እዚህ ሀገር። ሀንቾን እስኪ ግቢ የሰው ላይፍ ነው ድራማ ብለው ነው አጫሉ ነኝ ምናምን ብለው ተቀምጦ ያስደብድበው ያስወጡኝ ከቤት ውስጥ። ወንድና ሴት ኢጃዛ ቤት ውስጥ እንዴት ነው ወንድና ሴት የሚገባው? እንዴት ነው ወንድና ሴት ኢጃዛ ቤት ውስጥ የሚገባው? ሴት ስገድ ኢጃዛ ቤት ውስጥ ወንድና ሴት ሩም ውስጥ እየነገርኳት ወንድ ገባብኝ፣ ወንድ ያለበት ውስጥ አልገባም፣ ሽንት ቤት ውስጥ ወንድ እንዲገባብኝ አልፈልግም ብዬ ሄዳለሁ። አንዷ ጓደኛ የእሷ ደግሞ አይበሳም፣ ሙሉ ቤቱ ወንድ ነው። ሽንት ቤቱ የሴት ለብቻ ብዙ ሽንት ቤት እያለ አውቆ ያስገቡታል። ይሄ የሴት ይሁን ብዬ ስል በአጥባ አውቆ ያስገባሉ። ሩም ውስጥ ወንድ ያስገባሉ። የት አውቃቸዋለሁ? ኬት እንደመጡ የት አውቃቸዋለሁ?